2018 ከገባ ኦሬዲ 5 ወራቶች አልፈውታል። እውነቱን ለመናገር አብዛኞቻችን ገና አዲስ አመት ላይ እንዳለ ነው አይምሮአችን ኦፐሬት እያደረገ ያለው። ስለዚህ የቀሩንን 6 ወራቶች የምርም ዋጋ መስጠት ከፈለጋችሁ ያላችሁትን ነገር ማሳካት ከፈለጋችሁ እነዚህን 7 ህግጋቶች አሁኑኑ አፕላይ አድርጉ። የመጀመሪያው ህልማችሁን ከናንተ በላይ ማለም ለሚችል ሰው አትናገሩ። ዝም ማለትን የመሰለ ነገር የለም። አስቡት እስቲ ከዚህ በፊት ብዙ ህልሞች ብዙ አደርጋለሁ ኦር ደግሞ ብዙ ይሄን ነገር ትቼ ያንን ነገር ባደርግ ይሻለኛል ያላችሁት ነገር የለም። ነገር ግን እነዛን ነገሮች ለሰዎች ስትናገሩ ምንድነው የተፈጠረው? አብዛኞቻችን አግሪ የምናደርገው ነገር ያንን ህልማችንን ከኛ በላይ ማለም ለማይችል ሰው ስንናገር ከዛ ነገር ያስወግዱናል። ኢማጂን አድርጉ። ለምሳሌ አሁን እንበልና አንድ ሰው ትምህርቴን አቁሜ ይሄንን ነገር መቀጠል ፈልጋለሁ ትምህርቴን አቁሜ ይሄን ነገር መጀመር ፈልጋለሁ ቢል ስንት ሰው የሚያምንባችሁ ይመስላችኋል? ኦር ደግሞ በዚህ ካፒታል ይሄንን ቢዝነስ መጀመር ፈልጋለሁ ብትሉ again ስንት ሰው የሚያምንባችሁ ይመስላችኋል? ስለዚህ ማድረግ ያለባችሁ ህልማችሁን ስትናገሩ ከናንተ በላይ ማለም ለሚችል ሰው ወይም ደግሞ ቪዥን ላለ ሰው ብቻ ተናገሩ። ያ ሰው ብቻ ነው ትክክለኛ አድቫይስ ሊሰጣችሁ የሚችለው። እኔ ዩኒቨርሲቲ ተማሪ እያለሁ ድሮፕ አውት አድርጌ ስወጣ ያንን ነገር ለማንም አልተናገርኩም። ምክንያቱም ድሮፕ አውት ሳደርግ የዛን ጊዜ አላማዬ ኦሬዲ ቢዝነስ ዓለም ውስጥ ስለገባው then ያንን ነገር ነው ፐርሲው ማድረግ የፈለኩት። ነገር ግን ትምህርቴን አቁሜ ቢዝነስን መከተል ማለት ለአብዛኛው ማህበረሰብ እንደምታውቁት ያ ኢንሴን የሆነ አመለካከት ነው። ስለዚህ ዝም ብዬ የፈለኩትን ነገር ግን ቼስ ማድረግ አሁን ላይ ያንን ነገር እንደ ጀብድ ባወራ ሰው ጎበዝ ይዲዲያ ነው እንጂ የሚል ሌላ ነገር አይናገርም ማለት ነው። ስለዚህ ባካችሁ አንዳንድ ጊዜ ዝም ማለትን የመሰለ ነገር የለም። ስለዚህ እንደነገርኳችሁ ከናንተ በላይ የማየት የማለም ቪዥኑ የሌላቸው ሰዎች ጋር እንደፈለጋችሁ ህልማችሁን አታውሩ። ከዛ ነገር እንድትጎሉ ነው የሚያደርጓችሁ። ናው ይሄንን ስናገር እነዚህ ሰዎች ይሄንን የሚናገሩበት ምክንያት መጥፎ አመለካከት ስላላቸው እናንተን ስለሚጠሏችሁ አይደለም። ኢቭን ቤተሰብም ቢሆን ይሄንን ነገር አታደርጉም ያንን ነገር አድርጉ ቢሏችሁ ስለሚጠሏችሁ አይደለም። ኢንስቴድ ካላቸው ፍቅር የተነሳና እናንተን ፕሮቴክት ከማድረግ አንፃር ነው። እኔም የመጀመሪያ ቢዝነሴን ለመክፈት ሳስብ ቤተሰቦቼን፣ ቅርብ ጓደኞቼን፣ ጎረቤቶችን ማቃቸውን ሰዎች ሳዋይ ሁሉም የተናገረኝ ነገር አንድ ነው። እዚህ ሀገር ላይ አይሳካልሽም ነው። እውነቱን ለመናገር ትልቅ ሰክሰስፉል የሆነ ነገር ሰርቻለሁ ኦር ደግሞ ሁሉ ነገር ተሳክቶልኛል ማለት ሳይሆን ነገር ግን እነሱን ባለመስማቴና ያንን ነገር በማድረጌ ያተረፍኩት ነገር አለ። ፓርሻሊ እውነት ነው but again at the end of the day ማድረግ ቢገባንን ነገር ለማድረግ መከራዎችን ችግሮችን ማለፍ አለብን። ስለዚህ ችግሮችና መከራዎችን ፍራቻ ወደ ኋላ እንዳትቀሩ ከእንደዚህ አይነት ሚዲዮከር አመለካከት ካላችሁ ሰዎች ህልማችሁን አትናገሩ። ሁለተኛ መከተል ያለባችሁ ህግ ደግሞ ማቆም ያለባችሁ ነገር ምንድነው? ያንን ነገር አቁሙ። ናው አብዛኞቻችሁ ህይወታችሁን ለመለወጥ ካሰባችሁ ምን ነገር ማቆምና ምን ነገር መጀመር እንዳለባችሁ ታውቃላችሁ። አትዋሹ። እውነቴን ነው የምላችሁ። ብዙ ሰው ይለኛል ግራ ገብቶኛል፣ ሞቲቬሽን አጣው፣ ኮንፊደንስ የለኝም። እርግጠኛ ናችሁ? you know one thing ማቆም ያለባችሁ ነገርና one thing መጀመር ያለባችሁ ነገር በደንብ አድርጋችሁ ታውቃላችሁ። ስለዚህ ያንን ነገር ካሁኑ ጀምራችሁ አድርጉ። ሎክ እኔ በአንድ ነገር አምናለሁ። ውስጣችን ወይም ደግሞ ህይወታችን ውስጥ ችግር ሲኖር ፈጣሪ እስከነ መፍቻ ቁልፉ ነው እየሰጠን። ይሄንን ነገር አምንበታለሁ። ለምሳሌ እንበልና የገንዘብ ችግር ካለባችሁ ምን ማድረግ እንዳለባችሁ ታውቃላችሁ። ከዚህ በኋላ ገንዘባችሁ ላይ ወይ ሲሪየስ ሆኖ ማለት ነው ወይም ደግሞ መጥፎ ስፔንዲንግ ሃቢት ካላችሁ ያንን ነገር አቆሙ ማለት ነው። ኦር ደግሞ እንበልና አይምሯችሁ ሁሉ ጊዜ ኔጌቲቭ ነገርን የሚያስብ ከሆነ again ምን ማድረግ እንዳለባችሁ ታውቃላችሁ። ፖዚቲቭ ነገሮችን ከዚህ በኋላ አዳምጡ። ሁሉ ጊዜ እዛ ስሜት ውስጥ እንድትገቡ የሚያደርጋችሁ ነገር ከዛም ነገር ተቆጠቡ ማለት ነው። ስፔሲፊካሊ እንደዚህ ነው እንደዛ ነው ማለት ባልችልም በዚህ ቪዲዮ ነገር ግን የምርም ከራሳችሁ ጋር ቁጭ ብላችሁ የምታወሩ ከሆነ ምን ማድረግ እንዳለባችሁ ታውቃላችሁ። ስለዚህ ለሚመጡ 6 ወራቶች ያ አንድ ነገር ማቆም ያለባችሁ ነገር ምንድነው? ሱስ ነው? ስንፈት ነው? ፕሮካስትኔት ማድረግ ነው? ለራስ እንደዚህ አይነት ነገሮችን ማለትም መጥፎ ንግግሮችን መናገር ነው? ኦር እነዛን ቶክሲክ የሆኑ ጓደኞችን ከራሳችሁ ከህይወታችሁ ቆርጣችሁ ማውጣት ነው? ከዚህ በኋላ ስራታችሁን ይዛችሁ ቀጥለጥ ብላችሁ ጠቃሚ የሆነ ኮንተንቶችን ማየት ነው? which one is it? ያንን ነገር ፊገር አውት አድርጉና ከዚህ በኋላ ለ6 ወራቶች ከራሳችሁ ጋር ቃል ገብታችሁ ያንን ነገር ከህይወታችሁ ኮምፕሊትሊ አውጡ። ሶስተኛው ህግ ደግሞ ገንዘባችሁ ላይ ሲመጣ እባካችሁን ማይንድፉል ሁኑ። ብዙ ሰው መስሪያ ቤት የሚሰራ ሰው፣ የራሱ ቢዝነስ ያለው ሰው፣ ኢቭን ተቀጥሮ እንኳን የሚሰራ ሰው ሁሉም ሰው ተመሳሳይ ችግር አለው። እሱ ምንድነው? ገንዘቡ ላይ ሲሪየስ አይደለም። when I say ገንዘባችሁ ላይ ሲሪየስ ሁኑ በነገራችን ላይ እያልኩ ያለሁት ምንድነው? ቁጥሮችን እወቁ። ኦዲት አድርጉ። ራሳችሁን እንደ አካውንታንት ገንዘቡ ገቢውና ወጪውን እንዳለ ነገሮችን ተመልከቱ። ስለ ሴቪንግ ፋይናንሻል ሊትሬሲዎችን ተማሩ። ሎክ እዚህ ምድር ላይ ወደንም ጠላንም መግባቢያ ቋንቋው ገንዘብ ነው። ሚሊየን ነገር ሌላ ነገር ልትሉ ትችላላችሁ፣ ግን ከገንዘብ ውጪ ማንም ሰው ሊግባባ አይችልም። ስለዚህ ውጭ ሀገር ሄዳችሁ እዚህ ሀገር
ምንግባባው በገንዘብ ነው። ስለዚህ ያ ማለት የገንዘብ ቋንቋ ሊገባችሁ ይገባል። ገንዘብ እንዴት ነው የሚሰራው? ኦዲት እንዴት ነው የሚሰራው? አካውንታንቶች ገንዘቦችን እንዴት ነው ማኔቨር የሚያደርጉት? ከምንም በላይ ደግሞ በሚኒመም ኤፈርት እንዴት አድርጌ ነው ብዙ ገንዘብን መስራት የምችለው ነው። ስለ እነዚህ ነገሮች ሳወራ እያወራሁ ያለሁት ስለ ክህሎት ነው በነገራችን ላይ ቢካዝ አብዛኞቻችሁ ፎከሳችሁ ገንዘብ እንዴት ማምጣት ትችላለሁ፣ ገንዘብ እንዴት መስራት ትችላለሁ ነው። ኖ ኢቭን ያላችሁን ገንዘብ እንዴት መቆጣጠር ትችላላችሁ። ሶ ዩ ሲ ማአት አይነት ዩቲዩብ ቻናሎች አሉ። ላይክ እነ ዮናስ ማየት ትችላላችሁ። ሌሎች ሰዎች ገንዘብ በዚህ ይሰራል፣ ገንዘብ እንደዛ አድርጉ። ኦኬ ተገኘ then what? ያንን ነገር ማኔጅ ማድረግ ካልቻላችሁ ፖይንቱ ምንድን ነው? ስለዚህ ገንዘባችሁ ላይ ሲመጣ በዚህ በ6 ወር ውስጥ እባካችሁን ስርዓታችሁን ያዙ። አሮን ኬር ፋሚሊ ይኖራችሁ፣ አሮን ኬር የምታስተዳድሩት ሰው ይኖር፣ አሮን ኬር ሪስፖንሲቢሊቲ ይኖርባችሁ። the one thing እኔ በህይወት የተማርኩትና ሲሪየስ መሆን ያለብኝ ብዬ የተረዳሁት ነገር ገንዘብን እንዴት አድርጌ ትሪት ማድረግ እንዳለብኝ ነው። ናው ይሄንን ነገር ስናገር ሁልጊዜ ገንዘቤ ላይ ሲመጣ ሰክሰስፉል ነኝ ማለት አይደለም። ኦር እንዴት ማውጣት እንዳለብኝ እንዴት ማግኘት እንዳለብኝ ሁልጊዜ አውቃለሁ ማለት አይደለም። ፋይናንሻል ቀውሶች ሁልጊዜ ያጋጥሙኛል። ስፔሻሊ ኤክስፔክት ያላደረኳቸው ያልገመትኳቸው ነገሮች ህይወቴ ውስጥ ይገባሉ፣ ያጋጥሙኛል። which ባለፈው ለታም በትንሹ ሼር እንዳደረኳችሁ ግን ወደ ገደለው ስንገባ at the end of the day ራሳችንን ዲሲፕሊን ማስተማር አለብን ገንዘብ ላይ ሲመጣ። አራተኛው ህግጋት ደግሞ talk less and act more ማለትም በቃ ወሬ ይብቃ። like እንደዚህ አደርጋለሁ እንደዚህ ይሆናል ያንን ነገር በቃ ወደ መሬት አውርዱት። ማለትም አይኖ አሁን ለምሳሌ እዚህ ምድር ላይ ኦር ኢቭን እዚህች ሀገር ላይ እንኳን ስንኖር ብዙ ጊዜ በወሬ ነው ሁሉ ነገር የሚያልፈው አይደለ? እንደዚህ ያደርጋለሁ እንደዚህ ይሆናል። ኦኬ ያንን ነገር መች ነው የምናየው? መቼ ነው ይሄ ነገር ስጋ ለብሶ የምናየው? because at the end of the day መሬት የማታወርዱት ከሆነ ባታወሩት ይሻላል ሲጀመር። ሶ የቀሩን 6 ወራቶች ሞር የስራ ወራቶች ነው ማድረግ ያለብን። and ስለ ስራ ደግሞ ሳወራ እስከ ዛሬ ድረስ ፈጣሪ አይምሯችሁ ላይ ያስቀመጠላችሁ ህልም ካለ ተውት እንኳን ህልሙን። አይ ቲንክ በጣም ብዙ ጊዜ ኤግዛጀሬት ማድረግ ይመስለኛል ስለ ህልም ስለ ፕላን ሳወራ። ግን ህይወታችሁን ተመልከቱ። ላይክ እስቲ ቆም ብላችሁ ቤታችሁን ተመልከቱና እዚህ መኖር የሚገባኝ ቦታ ላይ ነው ያለሁት ኦር መስሪያ ቤታችሁ ሂዱና ማድረግ የሚጠበቅብኝን ነገር እያደረኩ ነው፣ መሆን የሚገባኝን ነገር እየሆንኩ ነው። then if መልሱ yes exactly መሆን የምፈልገው ነገር እየሆንኩ ነው ካልሆነ then መስተካከል ያለበት ነገር ካለ ወደ ስራ ያን ነገር አስተካክሉ። ሉክ አብዛኞቻችሁ ልትሉኝ የምትችሉ ነገር እኔ ያ ነገር እንዴት እንደሚደረግ አላቅም፣ ግራ ገብቶኛል ምናምን ነው። ኖ ኢንተርኔት ባለበት ዘመን ኤአይ ባለበት ዘመን and ሰው ደግሞ ስለ ህይወቱ በጣም መናገር በሚወድበት ዘመን አንድ ነገር አላቅም ማለት አይ ቲንክ ያ ራስን ማታለል ይመስለኛል። ለምሳሌ እኔ ፐርሰናል ዲቨሎፕመንት ኮች ነኝ ብያቸዋለሁ። ማለትም ሰዎችን actually አሰለጥናለሁ። ድርጅት ውስጥ ሄጄ ደግሞ ተቀጣሪዎችን ሰዎች እንዲሁ ትሬን አደርጋለሁ ስለ ስራ ስለ ፕሮዳክቲቪቲ ህይወታችን ላይ ብቻ አይደለም ስራችንም ላይም ስለሚያስፈልግ ማለት ነው። ያን ነገር አደርጋለሁ። and if you ask me የትኛው ዩኒቨርሲቲ ነው የተማርሽው ካላችሁ የትም አባት ያልተማርኩትም ይሄ ነገር ተምሬ ያመጣሁት ነገር አይደለም። ምክንያቱም ክህሎት ነው። of course ክህሎት ደግሞ በፕራክቲስ የሚመጣ ነገር ነው። the only thing የሚያስፈልገኝ ነገር እንደሆነ ታውቃላችሁ which አሁንም እያረኩት ያለሁት is that ይሄ ኮቺንግ ስልጠናዬን ወይም ደግሞ ይሄንን ስራ በትልቅ ስኬለብል በሆነ መንገድ መስራት በፈልግ ላይሰንስ ያስፈልገኛል፣ ማለትም ሰርቲፊኬት ያስፈልገኛል። ሶ ያንን ሰርቲፊኬት ደግሞ ለመውሰድ ሲምፕሊ ኦንላይን ኮርሶች አሉ። ላይክ አይሰር ከውጪ መማር እችላለሁ፣ ከዚህ ከኢትዮጵያ ሀገር ውስጥ መማር እችላለሁ። ሶ ያንን ነገር ከተማርኩ በኋላ ሰርቲፊኬቱን ማግኘት እችላለሁ። ሶ እንደነገርኳችሁ አሁን ያለኝ ማንነት፣ አሁን ያለኝ እውቀት፣ አሁን ያለኝ whatever ብትሉት ኦንላይን ነው የተማርኩት ሁሉን ነገር። ስለዚህ እንዴት እንደሚደረግ አላቅም ብላችሁ እኔ ጋር ብትመጡ አይ ቲንክ again አንደኛ የራሳችሁን ጊዜ ያቃጠላችሁን የኔንም ጊዜ እንድታቃጥሉ ስለማልፈልግ ነው። መለወጥ የሚፈልግ ሰው መደረግ ያለበትን ነገር ሁሉ ያውቃል። ስለዚህ ራሳችሁን ማታለል ይብቃ፣ ወሬውን ወደ አክሽን ለውጡት። አምስተኛው ህግ ደግሞ ለሚቀጥሉ 6 ወር ግዴታ ማድረግ ያለባችሁ እባካችሁን ግራቲቲዩድን ተማሩ። ማለትም ማመስገንን ተማሩ። መልካም ንግግርን መናገር ተማሩ። ለምን ታውቃላችሁ? ማመስገን ስትጀምሩ ማለት ነው አይምሯችሁ ፖዚቲቭ የሆነ ዶፓሚንን ሪሊዝ ያደርጋል። ማለትም ውስጣችን ሆርሞን አለ። ያ ዶፓሚን ወይም ደግሞ ያ ሆርሞን ሪሊዝ ሲደረግ አይምሯችን መልካም ነገሮች ላይ ብቻ ፎከስ ያደርጋል። መልካም ነገሮች ላይ ፎከስ ማድረግ ከቻለ then መልካም ውሳኔዎችን መወሰን ትጀምራላችሁ ማለት ነው። አድምጡኝ። ለምሳሌ አሁን ስሜታችሁ በጣም ዲፕሬሽን ውስጥ ከገባ ወይም ደግሞ ይሄ በቃ ስሜታችሁ ሁልጊዜ ኔጌቲቭ ከሆነ then ህይወታችሁ ላይ የምትወስኑት ውሳኔ ፖዚቲቭ የሆነ ነገር ይመስላችኋል? አይሆንም።
ስለደበራችሁ አይዘር ትተኛላችሁ፣ ስለደበራችሁ ከሰው ጋር ትገናኙም፣ ስለደበራችሁ መሰራት ያለበት ነገር አይሰራም። ስለዚህ ስሜታችሁ የምታደርጉትን ድርጊት ዲክቴክት ያደርገዋል ወይም ደግሞ ያንን ነገር ኢንፍሉዌንስ ያደርገዋል። ስለዚህ ከዚህ በኋላ ግን ከአንደበታችሁ ምንም አይነት ኔጌቲቭ ነገር እንዲወጣ አልፈልግም። ምንም አይነት ኔጌቲቭ የሆነ ቃላት እንዲወጣ አልፈልግም። ኢንስቴድ ከዚህ በኋላ ማድረግ ያለባችሁ መልካም ንግግር መናገር አለባችሁ እና ተመስገን ማለትን ልመዱ። ተመስገን ማለትን ስትለምዱ ዘን አይምሯችሁ ይጠይቃችኋል። ምን ነገር ላይ ላመስግን? ምን ነገር አለኝ ስትሉ በህይወት መቆየቴ፣ ጤነኛ መሆኔ፣ ይሄ ነገር መኖሬ፣ ቤተሰቦቼ ደህና መሆናቸው፣ አሁንም መስራት መቻሌ፣ አይምሮዬ እንደዚህ መሆኑ ደን ይሄንን ነገር ያበዛችሁ ስትመጡ አይምሯችሁ ለካ ይሄ ነገር ካለ ስለዚህ ሌላም ደግሞ እንጨምር ይላችኋል። ደን ሙዳችሁ ፖዚቲቭ ይሆናል ማለት ነው። ስለዚህ ስሜታችሁ፣ ሙዳችሁ፣ ያ ኢንቫይሮንመንታችሁ ፖዚቲቭ ከሆነ then ፖዚቲቭ ውሳኔዎችን ትወስናላችሁ። ፖዚቲቭ ውሳኔዎችን ደግሞ ስትወስኑ ፖዚቲቭ አውትካም ምላሽን ታገኛላችሁ ማለት ነው። አብዛኞቻችሁ የማይሆን ሁኔታ ውስጥ ያላችሁበት ትልቁ ሪዝን ከአንደበታችሁ የሚወጣው ቃል ሪያሊቲያችሁን ሼፕ ስለሚያደርገው ነው። ስለዚህ ከአንደበታችሁ የሚወጣው ቃል ሁልጊዜ ኔጌቲቭ ከሆነ then ዓለማችሁ፣ ህይወታችሁ እንዳለ ልክ እንደዛ ነው የሚሆነው። ሶ ከዚህ በኋላ do that and ከምንም በላይ ከፈጣሪ ጋር ተጣበቁ። this is a non negotiable በነገራችን ላይ ምክንያቱም ለብቻችሁ አትችሉትም። ኦኬ እስከዛ ድረስ ያንን ነገር ያላደረጋችሁ ትልቁ ሪዝን is because ለብቻችሁ ለመጋፈጥ ስለምትሞክሩ ነው። and ይሄን ነገር ደግሞ እኔ በራሴ በህይወቴ ስለተመለከትኩት ነው። ስለዚህ ለብቻችሁ ማድረግ ስለማትችሉ ከፈጣሪ ጋር መጣበቅ አለባችሁ all the time። ስድስተኛው ህግ ደግሞ be the dumbest person in your circle። ናው ይሄን ነገር በአማርኛ ለመፍታት ሞክሬ ነበር፣ ማለትም እንዴት ብዬ እንደማስረዳችሁ ለማለት የፈለኩት ምንድነው መሰላችሁ? ከጓደኞቻችሁ መካከል እናንተ ትንሹ መሆን አለባችሁ። በእውቀት ትንሹ መሆን አለባችሁ፣ በኤክስፒሪየንስ ትንሹ መሆን አለባችሁ። ማለትም የምትማሩት ነገር ሊኖር ይገባል። ያንን ደግሞ ማድረግ የምትችሉት አጠገባችሁ ያለ ሰው ከናንተ የተሻለ እውቀት ሲኖረው፣ ከናንተ የተሻለ ኤክስፒሪየንስ ሲኖረው ብቻ ነው። ስለዚህ አካባቢያችሁን፣ ጓደኞቻችሁን ተመልከቱና እስቲ መቼ ነው ግን ለመጨረሻ ጊዜ ከነዚህ ሰዎች ጋር ጠቃሚ ወሬዎችን ያወራችሁት? መቼ ነው ለመጨረሻ ጊዜ ከነዚህ ጓደኞች ጋር የሆነ ነገር የተማራችሁት? የሆነ ነገር ዋው ይሄ ሰው ስማርት ነው፣ ዋው ይሄ ነገር ይጠቅመኛል ያላችሁት መቼ ነው? እኔ ፐርሰናሊ አብሬያቸው የመሆናቸው ሰዎች ሁልጊዜ ኢንፍሉዌንስ የሚያደርጉኝ ናቸው። ኢንፋክት በእድሜ ይበልጡኛል፣ በኤክስፒሪየንስ ይበልጡኛል፣ አብዛኞቹ ያገቡ ናቸው። ያ ማለት ሁልጊዜ በህይወታቸው ውስጥ የምማረው ነገር አለ። ገንዘባቸው ላይ እንዴት እንደሚንቀሳቀሱ፣ ህይወታቸው ላይ እንዴት እንደሚንቀሳቀሱ፣ ንግግራቸው ኤቭሪቲንግ like influence ያደርጉኛል። ስለዚህ እናንተ ብትሆኑ ኢንፍሉዌንስ የሚያደርጓችሁ ሰዎች ህይወታችሁ ላይ ቫልዩ የማይጨምሩ ከሆነ እቺ 6 ወር ሌላ ጓደኛ ፈልጉ። ሰባተኛ ህግጋት is at any point ባገኛችሁት አጋጣሚ እባካችሁ ተማሩ። ናው እኔ በትምህርት በፍጹም መደራደር አይነት ሰው አይደለም። ማለትም ትምህርት ግዴታ ትምህርት ቤት ቁጭላችሁ የምትማሩት ነገር አይደለም። ኢንስቴድ ከሰዎች ትማራላችሁ፣ ከሁኔታ ትማራላችሁ፣ ከሶሻል ሚዲያ ትማራላችሁ፣ ከኔ ትማራላችሁ። ስለ ትምህርት ስናወራ በነገራችን ላይ ስለ ላይፍ ፕሪንሲፕል እንዴት በዚህ ምድር መኖር እንዳለባችሁ፣ እንዴት አክት ማድረግ እንዳለባችሁ፣ እንዴት አቲቲዩዳችሁ መለወጥ እንዳለበት ስለ እነዚህ ነገሮች ነው ያወራለሁት። እነዚህ ነገሮች ደግሞ የሚያስተምሯችሁ ኦንላይን ብዙ ሰዎች አሉ። እውቀት የሚጎላችሁ ትልቁ ሪዝን is because ሶሻል ሚዲያችሁ በጃንክና በማይረባ ነገር ስለተሞላ ብቻ ነው። ላይክ አቴንሽን ስፓናችን በጣም ከመሰብሩ የተነሳ ሰው እንኳን ሲያወራን ቁጭ ብለን መማር አንችልም። ግን እንዳልኳችሁ ይሄኛው ህግ ምንድነው? ባገኛችሁት አጋጣሚ ተማሩ ነው አይደለ? ስለዚህ ሶሻል ሚዲያችሁ ላይ ተማሩ፣ ፊዳችሁን አስተካክሉት፣ ከሰዎች የሆነ ነገር ሲያወሩ ተማሩ። ባገኛችሁት አጋጣሚ ስል I'm telling you the truth ባገኛችሁት አጋጣሚ እኔ sometimes በጣም ስለራሴ የምደነቅበት ነገር መንገድ ላይ ወክ እያረኩኝ የሆነ ማስታወቂያ ነገር አይቼ ከማስታወቂያ መማረው ነገር አለ። ምን እንደሆነ ዋው ኦኬ ማስታወቂያ እንደዚህ ሲሰራ ይሄን ያህል ገንዘብ ኮስት ካረጋቸው ይሄ እንደዚህ ከሆነ ማቱን እሰራለሁ። ደግሞ የሆነ ማስታወቂያ ነው ዋው ኦኬ ይሄ ፕሮዳክት እንደዚህ ከሆነ ያ ማለት እዚህ ሀገር ሲመጣ እንደዚህ ነገር ይሆናል፣ እንደዚህ ይሆናል። ደግሞ again ማስታወቂያ ነገር ሳይው ይሄንን ነገር ማግኘት ፖሲብል ነው ማለት ነው። እንደዚህ ከሆነ እንደዛ ነው። አይምሮዬ በጣም ብዙ ነገር ውስጥ ነው የሚሄደው። ስለዚህ የሆነ ነገር ሳይ ዋው ይሄ ነገር ያምራል ብዩ አይደለም የማልፈው። እንዴት ተሰራ፣ እንዴት ነው እዚህ ሀገር የመጣው፣ እዚህ ሀገር ላይ ምን አይነት ኢንፍሉዌንስ አለው፣ ማአት አይነት ነገሮችን ጥያቄዎችን አይምሮዬ ውስጥ አስተናግዳለሁ። ይሄ የኔ አይምሮ የሚሰራበት ነው። ስለዚህ እነዚህ ነገርኳችሁን 7 ህግጋቶችን የምርም ቀጥለጥ ብላችሁ የማታደርጉት ከሆነ ጀንዌሊ ከዚህ በኋላ ስለምን ራሱ እያወራው እንደሆነ አላውቅም። ምክንያቱም እዚህ ቻናል ላይ ስለ ዲሲፕሊን፣ ስለ ፕሮዳክቲቪቲ፣ ስለ ኮንሲስተንሲ፣ ስለ ህይወት፣ ስለ ላይፍ ስታይል ማአት አይነት ቶፒኮችን እየነካ አውርቻለሁ። ስቲል ግን አብዛኞቻችሁ ህይወታችሁ እየተለወጠ አይደለም። ስለዚህ by now you should know
እናንተ ጋር ነው ትልቁ ችግር ያለው። ይሄንን ነገር ደግሞ ደጋግሜ የምነግራችሁ ቢካዝ ማንም ሰው ስለማያድናችሁ ነው። እናንተ ብቻ ናችሁ ራሳችሁን ልታድኑ የምትችሉት። እነዚህን 7 ህግጋቶች የምርም ዲሲፕሊን ሆናችሁ የምታደርጉት ከሆነ ለሚቀጥሉት 6 ወር እኔም በሆነ እናንተም ራሳችንን የተለየ ቦታ ነው የምናገኝ። ምክንያቱም እኔም ይሄን ነገር ስለማደርገው ማለት ነው። በኤኒዌይስ ይሄን ቪዲዮ ከወደዳችሁ ዴፊኒትሊ ይሄን ቪዲዮ እንደምትወዱት ምንም አይነት ጥርጣሬ የለኝም። ሐሳብ አስተያየት ጥያቄዎቻችሁን ኮሜንት ሴክሽን ላይ ጠይቁኝ። ስለኔ ፐርሰናሊ ላይክ ዴይ ቱ ዴይ ምን እንደማረግ ማወቅ ከፈለጋችሁ ኢንስታግራም ላይ ጎሄድና ፎሎ አድርጉ። እዛ ላይም ደግሞ ሌላ ሶሻል ሚዲያ ላይ ኤኒዌይስ በሚቀጥለው ቪዲዮ አያችኋለሁ። መልካም ጊዜ ሆነላችሁ። ባይ